እንግዲህ እንደምታዩት አካባቢው ትንሽ ጭር ያለ ነበረ፣ ግን እግዚአብሔር ይመስገን ያው ቦታዎች ማለት እንደዚህ አዳዲስ የሚሰሩ ቤቶች እንዲሁም ደግሞ ጋዝ ማደያ ቤቶች ምናምን ብቻ አሉ እና ትንሽ ፈርቼ ነበር፣ ግን እግዚአብሔር ይመስገን። የሚገርማችሁ ነገር እኔ ያለሁበት ሀገር ማለት ነው እዚህ ያለሁበት ሀገር ያው ባይኔ ሰለማይ ብዙ ጊዜ ምግብ ቤት ወይም ደግሞ የሆነ ነገር ስትከፍቱ የሚከፍቱት የሆነ እልም ያለ ጫካ ውስጥ እንኳን ቢከፍቱ ማለት ነው በቃ በጣም ሰው ቢዚ ነው። ሰው ከየት መጥቶ እንደሚመገብ ማለት ነው። እና እልም ያለ ገጠር ውስጥ ራሱ ምግብ ቤት ተከፍቶ ሰው ሲበዛ እንዲህ ቆይ ከየት ነው የሚመጣው ላለው። ግን ለማንኛውም ፈጣሪ ለእናንተ ያለውን መቼም ቢሆን አይቀርባችሁም ማለት ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? በዓል እንዴት ነበር? በዓል እንዴት አለፈ? እኔ ጋር እግዚአብሔር ይመስገን ምንም አይልም። ያው በዓል ሳይመስል ነው ያለፈው እኔ ጋር ለምሳሌ ማለት ነው። እንግዲህ ዛሬ የሆነ ነገር አሳያችሁ ነው። ይሄ በምስሉ ላይ የምታዩት እንግዲህ ወግዲያ ከተማ ነው። ወግዲያ ከተማ ያው ወደፊት ትንሿ ሁለተኛዋ አዲስ አበባ አሁን ዱባይ ሆናለች። ሁለተኛዋ አዲስ አበባ እንደምትሆን ተስፋ አደርጋለሁ። በጣም ምርጥ ሀገር ናት ወግዲያ። በዚህ አጋጣሚ የስራ ሀገር ናት። እንግዲህ እንደምታዩት ይሄ የኔ ምግብ ቤት ወይም ቁርጥ ቤት ነው። እዚህ ቋራ ሬስቶራንት ይባላል እና አድራሻችን ደግሞ ወግዲያ ነው። በዚህ አጋጣሚ ማለት ሰፈሩን ለመያዝ እያሰብኩኝ ነው፣ ግን ያው ወግዲያ ላይ ነው የተከፈተው ማለት ነው። እዚህ ቋራ ሬስቶራንት ክትፎና ቁርጥ ክትፎ ምናምን ነው። ያው ስፔሻል ክትፎ ነው። ቁርጥ አለን ክትፎ አለን ማለት ነው። ስፔሻል ምግባችን ማለት ነው። እዚህ ቋራ ቁርጥ ግሮሰሪ እና ክትፎ ይላል። ስለዚህ እንግዲህ ወግዲያ ያላችሁ እህቶቼ ሄዳችሁ እንድትቀምሱልኝ በአክብሮት እጠይቃችኋለሁ። እናም ዛሬ እስኪ የሆነ ነገር ልንገራችሁ። ያው እኔ ብቻም ሳልሆን ሁላችንም ነን። ብዙ ጊዜ የሆነ ነገር ስንከፍት ወይም ደግሞ የሆነ ነገር ስናስብ ፍራቻ አለ አንደኛ። ሁለተኛ ደግሞ ሰዎችን ስናማክር ብዙ ሰዎች ሀሳብ ይሰጧቸዋል፣ የተለያየ ሀሳብ ወይም ትከስሪያለሽ ወይም እንደዚህ ትያለሽ ምናምን ነገር ማለት ነው። ግን ካመናችሁበት ማንንም አታማክሩ። ምናልባት ደስታችሁ ደስታዬ ነው ለሚሏችሁ በዙሪያችሁ ላሉ ሰዎች ብትነግሩ መልካም ነው። እኔ ብዙ ጊዜ ካልተናገርኩ አይሆንልኝም። በዙሪያ ላሉ ለምወዳቸው ሰዎች ከተናገርኩ ወደኋላ አልልም። ግን ያማለ ከቤተሰብ ውጭ የሚደሰት የለም እና ቤተሰቦቻችሁ ካመኑበት፣ እናንተ ካመናችሁበት ምንም ይሁን ምን ለመጀመር ወደኋላ አትበሉ ማለት ነው እና በዚህ አጋጣሚ አሁን ባለንበት ሁኔታ ምግብ ቤት፣ ሱቅ፣ የተለያዩ ነገሮች፣ ቁርስ ቤት ምናምን ሁሉም ሰው ተጠቃሚ ስለሆነ ምንም አይነት የኑሮ ውድነት ቢሆንም ሰዎች ከመመገብ ሰዎች ከመብራት ወደ ኋላ አይሉም እና እኔ የምመክራችሁ ነገር እንደው በአቅማችሁ ትንሽዬ ቁርስ ቤት ብትከፍቱ፣ ትንሽዬ ቡና ጠጡ፣ ከዛም ደግሞ ቁርስ ምናምን ፍርፍር ቀለል አድርጋችሁ ብትጀምሩ መልካም ነው ብዬ አስባለሁ። ከስራ መልስ ከስደት መልስ እና እኔ እንግዲህ ይሄን ይመስላል። እግዚአብሔር ይመስገን። ይሄ ስጋ አቋራጬ ነው ትላላችሁ እና ያው አሁን ለጊዜው እህቴ፣ ባለቤቴ፣ እህቶቼ ናቸው እየሰሩ ያሉት። ማለቴ መስተንግዶ ምናምን ሰዋተን ትንሽ ግን የሚገርማችሁ ነገር ያው ምግብ ባለሙያ ረዳት፣ እንዲሁም ደግሞ ስጋ የሚቆርጡ 3 ሰው አሉ። ከዛ ውጭ ደግሞ አስተናጋጅ አተን። ለጊዜው ግን እህቴና ትንሿ እህቴ ባለቤቴ ናቸው እያስተናገዱ ያሉት። ትልቋ እህቴም ታግዛቸዋለች በዚህ አጋጣሚ እና ያው አንዳንድ ጊዜ እህትም ይኑሩ ቤተሰብም ይኑር። እኔ በጣም ነው ደስ ያለኝ። እህቴ አሁን የራሷን ሱቅ ዘግታ ነው እኔ ጋር መታ ስታስተናግድ የነበረው ሰሞኑን እና በጣም ነው የሆነ ትንሽ ደስ ብሎኛል። የሆነ በቃ አለ አይደለ እንደው ፈጣሪ ሆይ እኔማ ተመስገን፣ እኔ ካጣሁት ከሌለኝ ይልቅ ያለኝ ነገር ብዙ ነው የምለው። ለምን ማመስገን አለባችሁ ባላችሁ ነገር እና በጣም ፈርቼ ነበረ ገበያ አይኖረውም ብዬ። ምክንያቱም አካባቢው ትንሽ ከዋናው ከተማ
ገንጠል ብለን ነው። ምክንያቱም ቦታ አጣን። ዋና ዋና ቦታዎች ፒያሳ፣ በናህያ አካባቢ ምናምን አሉ ቦታዎች። ስም ስለማላቅ ነው ግን ማለት ነው። እንዴት አድርጌ አስረዳችሁ? እንግዲህ ሌላ ጊዜ ሰፈሩን አካባቢው ምናምን አጥንቼ ቪዲዮ ሰራላችኋለሁ። ማለት ሄዳችሁ መብራት የምትፈልጉ ካላችሁ፣ ከፈለጋችሁ ደግሞ ኮሜንት ላይ ጻፉ። ወግደ ያላችሁ ያዋቃለሁ ሄዳችሁ እንደምታበረታቱኝ ማለት ነው። ሰምታችኋል። እና ትንሽ ከአካባቢው ራቅ ብለን ስለሆነ የከፈትነው ግን ቅርብ ነው ማለት አሁን ለምሳሌ ለጎንደር በር እንደሚባለው ለፒያሳ ምናምን ብቻ። ግን ምንድን ነው እናንተን የሚወዷችሁ ሰዎች ደንበኛ ካፈራችሁ ከየትም ይሁን ከየትም መጥተው ይመገባሉ። ዋናው አንድ የእናንተ አቀራረብ ነው። ሁለተኛ ደግሞ ከልክ በላይ እንዴት ነው ዋጋ መጨመር። ይሄ ዋጋ መጨመር ትንሽ ሰውን እንዲርቅ ያደርጋችኋል። እና ስለዚህ ዋጋ በልክ አድርጋችሁ ሰዎች ሲመጡ ሲመገቡ፣ ለምሳሌ አስተያየት መቀበል፣ ምን አነሰ፣ ምን ጎደረ፣ በቃ የእናንተ አቀራረብና የእናንተ መስተንግዶ ይወስነዋል። እንደምታዩት እንግዲህ ቤቱ ውስጡ በጣም ሰፊ ነው። እውነት ለመናገር ገበያ ምናምን እግዚአብሔር ይመስገን ደህና ነው ተብያለሁ። ደስ ብሎኛል። እኔ ለሌላም አይደለም ማለት አንዳንድ ጊዜ እኔ አሁን ባለንበት ሁኔታ አሁን ለምሳሌ ንግድ ስትነግዱ 3 ወር 4 ወር ትርፍ ምናምን አጠብቁ። በቃ ቢያንስ ከ1 ዓመት በኋላ ነው በደንብ ትርፉን የምታውቁት፣ በትርፉ ማድረግ የምትችሉት ማለት ነው። እና እኔ አሁን ላይ ምንም አልፈልግም። ገባችሁ? ምንም አልፈልግም ስራችሁ የሰራተኛ ከከፈድኩኝ፣ ቤት ኪራይ ከተከፈረ፣ እርስ በራሱ እዛው ወጩን ከሸፎነ እኔ ምንም እንትን አይደለም። እና ስለዚህ ምን ለማለት ፈልጌ ነው ውዶችዬ፣ እኔ እንደዚህ ምግብ ቤት ለመክፈት ብዙ ጊዜ በፊት ነበረ ያሰብኩት ማለት ነው። ያም ህልሜ ተሳክቶልኛል፣ እግዚአብሔር ይመስገን። እናንተም ያሰባችሁት ይሳካላችሁ፣ በተለይ በስደት ዓለም ላይ ያላችሁ እህቶቼ ማለት ነው። እና ሙዶችዬ ይህን ይመስላል እንግዲህ። እስኪ መርቁልኝ። እግዚአብሔር ስራሽን ይባርክልሽ፣ በርቺ፣ ሙሉዬ በሉኝ። እኔም እንግዲህ ፈጣሪን አመሰግነዋለሁ ስለ ሁሉም ነገር። ነገን ፈጣሪ ነው የሚያውቀው። ዛሬን ደግሞ ዛሬ ነው፣ ነገን ነው። ነገን አላውቅም ዛሬን እንጂ ለዛሬው ግን እግዚአብሔር ይመስገን ሁሉም ነገር ተሳክቶ። እንደውም ይሄ ውጭ ላይ የምታዩት ወንበር በቃ ለጊዜው ነበር። አሁን እነዚህ ውጭ ያሉት ወንበሮች አሁን ሰው ካለ ወንበር ራሱ ያንሳል አለችኝ እና እህቴ በጣም ደስ አለኝ። ማለት ከመጀመሪያው እንደዚህ ገበያ ካለ ቀጣይ ደግሞ ገበያ ይኖራል ብዬ አሰብኩ። ምክንያቱም ይሄ ደግሞ ምንድን ነው እኔ በጣም ፈርቼ ነበረ። በቃ እህቶቼ ምናምን ቤተሰብ ምናምን ችግር የለውም አታስቢ፣ ለምንድን ነው የምታስቢ፣ ለምንድን እንደዚህ የምትሆኝ ምናምን ይሉኛል። እኔ ግን አስባለሁ፣ ወይኔ ምን ሆኜ ነው ግን በቃ ስደት ላይ ያለን ልጆች ምን ነው የምናስበው? በቃ ፈቅዶብና ጋር መጨናነቅ ምናምን እና ለማንኛውም ውዶችዬ ይሄን ይመስላል እንግዲህ። በዚህ አጋጣሚ ቤቱ በጣም ወድጄዋለሁ። አካባቢው መንገድ ዳር ነው። ከዛ ላይ ደግሞ ከምንም በላይ በቃ ለምን 10 ሰው አይሆንም? ለምን 5 ሰው አይሆንም? ቀን በቀን አይሆንም? እኔ እንደውም ትናንት እህቴ ማለት ነው በቀን ስንት ሰው ይመጣል ስላት፣ እሺ እኛ እናቴ ስራንን ወደ ወዲህ ስንግ ነው የምንለው፣ ሰው አንቆጥርም። ከዛ ቴሌቪዥን ስክሪን ላይ እንትን እንልሽና ኮንታክት እናደርግሽና ሊቭ ላይ ትከታተያለሽ። ከዛ ስንት ሰው እንዳይመጣ ትቆጥሪያለሽ አለችኝ ማለት ነው። ምክንያቱም በቃ እኔ ስንት ሰው ይመጣል ማለት በቃ ስንት ሰው ይመጣ ብያት ነበረ። እና ውዶችዬ በጣም ነው ደስ ያለኝ እና እግዚአብሔር ይመስገን። መርቁልኝ ያው እና ምንም ነገር ስትጀምሩ አትፍሩ ለማለት ነው። ምንም ነገር ስትጀምሩ አትፍሩ፣ ጀምሩ። ምንም የሚያስፈራ ነገር የለም። እሺ ውዶችዬ